ሰላም አለይኩም። አረብ ሀገር ላይ ያላችሁ እህቶች እቺን ምክር በደንብ አድርጋችሁ ስሙ። ምናልባት እቺን ምክር ከቤተሰብ እንኳን ላታገኟት ትችላላችሁ ማለት ነው። ትጠቀሙበታላችሁ። እዚህ ሀገር ላይ 10 ዓመት፣ 12 ዓመት፣ 15 ዓመት ስትቆዩ ለራሳችሁ ካደረጋችሁት በላይ ለራሳችሁ ከሆናችሁት በላይ ለሰው አድርጋችኋል፣ ለሰው ሆናችኋል ማለት ነው። ለራስሽ የ500 ብር ስልክ ይዘሽ ለታናሽ ወንድምሽና ለታናሽ እህትሽ የ2000 ብር ስልክ ከዛም በላይ አስይዛችኋል ማለት ነው። ይደሰቱልን ከኛ ይቅር ብላችሁ ማለት ነው። ግን ያም ሁሉ ሆኖ ላይረዷችሁ ይችላሉ ማለት ነው። በባህር ወንድምሽ 3 ጊዜ 4 ጊዜ መጥቶ አንስተሽው ሊሆን ይችላል ማለት ነው። በሄደ ቁጥር ልብሱን እየረተብሽ ይሄን የውድ ሽርጥ እየገዛሽ በሻንጣ ሙሉ እየረተብሽ ትልኪለታለሽ። ወር ቆይቶ ይመጣል። ወንድምሽ በኢቃማ 20 ሺህ ሪያል ጨረሰሽ እዚህም ከመጣ በኋላ እስከምታወጪው ወይ ያው ሁሉ ነገር ጨርሰሽ አንተታችሁ ስራ ምናልባት እያማረጠ ይሄን አልሄድም ፀሐይ መታ እያለ እቤት ተቀምጦ የኢቃማ ተጅድዱ ይደርሳል። ያንንም ልትጀድጂ ትችያለሽ ማለት ነው። ቤተሰብ ይሄ ነገር ላይ ይረዳሽ ይችላል። አይ እኔ ይሄን በባህር ሲመጣ 4-5ኛ ሲመጣ አላነሳም በቃይ ብትይ ልጃችን አይደለሽም ነው የምትባዩ። እህት ለመቼ ነው ትባያለሽ። እዚህም ስራ እያመረጠ ቁጭ ብሎ ኢቃማው ተጅድ ሲደርስ እኔ አልጀድድም ከፈለገ ይሄድ ብትይ አይ ልጃችን አይደለሽም እንዴት እንደዚህ ታደርጊያለሽ ልትባይ ትችያለሽ። ወንድም መከታ ነው ይሉሻል። እሺ ወንድም መከታ ነው። ለመቼ ነው ወንድም መከታ? ወንድም እኮ እዚህ ዱንያ ላይ ስትቸገሪ በችግርሽ ሰዓት መከራ ምንድነው መከታ ካልሆነሽ ችግርሽን ካልተረዳሽ ታላቅ ወንድም ከሆነ አንቺ ወደ መጥፎ ቦታ እንዳትሄጂበት አኺራሽ እንዳይበላሽ ከዛ ካልመለሰሽ መከታ ማለት ይሄ ነው። ዱንያ ላይ ካልመከተልሽ ችግርሽን አኺራ ላይ ሊመከተልሽ ነው። አኺራማ አላህ Subhanahu Wa Ta'ala እኮ ነግሮናል እኮ የውም የፊሩ المرء من اخي ብሎናል። ወንድም ከወንድም እኮ የሚሸሽበት ቀን ነው። ያለ ማንም ለማንም መከታ አይሆንም። ወኡሚሂ ወአቢ ከአባቱም ከእናቱም ይሸሻል ማለት ነው። ሰው ከእናቱም ከአባቱም ይሸሻል ያኔ እዚህ ዱንያ ላይ መከታ ካልሆነልሽ ማለት ነው። ስለዚህ በቃ ከልክ በላይ አላህ Subhanahu Wa Ta'ala እኛ በእኛ ላይ ሐቅ ያለው ከአላህ Subhanahu Wa Ta'ala በላይ ልንጎዳለት እኛ ላይ ሐቅ ያለው ማንም የለም። ከዛ መቀጠል እናት አባት አለ ማለት ነው። አላህ Subhanahu Wa Ta'ala እኮ የራሱን ሐቅ እኮ ተጠቁላህ መስተጣዓቱም ነው ያለ። እንደዚህ በሽተኛ እግርሽ እስከሚሆን ደማነስ እስከሚይዝሽ አምልኪኝ እኮ አላለም እኮ። አንቺ እኮ ግማሻችሁ ሐኪም ቤት ስትሄዱ በሽተኛ ናችሁ ደማነስ አለብሽ ነው የምትባሉት። ግማሻችሁ እግራችሁን ያማችኋል። ይሄን እስከምትሆኑ ለሰው ሆናችኋል ማለት ነው። ስለዚህ እኔ መመክራችሁ ልንገራችሁ። እዚህ ዱንያ ላይ ያልጠቀመሽ ወንድምሽ አኺራ ላይ ይጠቅምሽ አይችልም። طيب እዚህ ጋሻ ነው መከታ ነው የሚባለው ወንድምሽ ማለት ነው። በባህር خلاص 2 ጊዜ ያነሳሽዋ 3 ጊዜ አንስተሽዋል የሚመጣ ከሆነ ማለት ነው ደበደቡ ይመቱኝ ምናምን ኖሮም አይጠቅምሽም። እርግጠኛ ሆኜ ነው የምነግርሽ። ኖሮም አይጠቅምሽም። ወይ እዛው ደብድበውት ምን ብለው እሱም እዛው ከፈለገ ደላላ ይሁን እዚህም በኢቃማ የመጣሽ ወንድምሽ ከሆነ ስራ እየመጣለት ስራ እስካላገኘ خلاص ይሄን ሁሉ ብር ከስረሻል። ላዚም ምንም ማድረግ አማራጭ ስለሌለሽ ትጀድጂለታለሽ ችግር የለው ስራ እስከሚያገኝ ማለት ነው። ግን ስራ ይሄን አልሰራም ይሄን እያማረጠ ማለት ነው 15000 ብር ይከስሯል 17000 ብር ይከስሯል ብለሽ እምትጀድጂ ከሆነ ማለት ነው አንቺ ህይወትሽ እንደተበላሸሽ ወቂ አንተተሽው ስራ ግባ ብለሽው ስራ ተገኝቶለት እምቢ ካለ ኢቃማው ይበላሽ በቃ የከሰረው ከስሯል። ከዚህ የበለጠ መክሰር የለብሽ። ስለዚህ ከልክ በላይ አላህም ተጎድቷል አላችሁም ማለት ነው። እሱን አምልኮት ላይ አይደለም ለሰው ማለት ነው።